ተማሪዎች እንዲሁም በተግባር ኃይል የቴክኒክ የሙያ ትምህርት ቤት በአውቶ ሜካኒክ የዲፕሎማ ትምህርታቸውን አጠናቀዋል። በ12ኛ ክፍል ማጠናቂያ ውጤት ከፍተኛ ውጤት በማምጣት በፓስተር የጤና ሳይንስ ኢንስቲትዩት በመግባት በላቦራቶሪ ቴክኒሽያን በዲፕሎማ ማይነር ተመርቀዋል። በጥቁር አንበሳ ስፔሻሊስት ሆስፒታል እና በደብረ ዘይት ቅዱስ ገብርኤል ሆስፒታል እና በተለያዩ የጤና ተቋም ውስጥ በቅንነት በትጋት በማገልገል ለህሙማን እንክብካቤና ለላቦራቶሪ አገልግሎት ትልቅ አስተዋጽኦ አበርክቷል። ቄስ ሽመልስ ሰፋ ለእውቀትና ለራሳቸው ለማሻሻል በነበራቸው ከፍተኛ ፍላጎት የተነሳ የስራ ኃላፊነታቸውን የተወጡ ጎን ለጎን ከአዲስ አበባ ዩኒቨርሲቲ ንግድ ስራ ኮሌጅ በአካውንቲንግ የተመረቁ ሲሆን በተመረቁባቸውም የትምህርት ዘርፎች በሀገር ውስጥ በተለያዩ ተቋማት አገልግለዋል። ከነዚህ የትምህርትና የሙያ ስኬቶች ጎን ለጎን ከልጅነታቸው ጀምሮ የቤተ ክርስቲያን ከፍተኛ ፍቅርና ፍላጎት ስለነበራቸው በፈረንሳይ ገነት ኢየሱስ ቤተክርስቲያን በሰንበት ትምህርት፣ በፈረንሳይ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን ከመስራችነት ጀምሮ በማገልገል እንዲሁም የመንፈሳዊ አገልግሎታቸውን ለማጠናከር ይረዳቸው ዘንድ በአራዳ ጊዮርጊስ ቤተክርስቲያን መንፈሳዊ ትምህርታቸውን በመከታተልና በማጠናቀቅ በፈረንሳይ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን በስብከት ወንጌልና በዲቁና አገልግሏል። በተጨማሪም በፈረንሳይ መካነ ሕይወት ገብረ መንፈስ ቅዱስ እና በፈረንሳይ ገነት ኢየሱስ ቤተክርስቲያን በስብከት ወንጌል አገልግለዋል። ሆኖም በ2000 ዓመተ ምህረት ከሀገር በመውጣት ወደ ኡጋንዳ በመሄድ ለ5 ዓመታት የቆዩ ሲሆን በቆይታቸውም ከሚሰሩ የግል ስራ በተጨማሪ በኡጋንዳ መድኃኔዓለም ቤተክርስቲያን በስብከት ወንጌልና በተለያዩ አገልግሎቶች ሲሰጡ ቆይተዋል። በቀጣይም በተመቻቸላቸው እድል በ2004 እንደ ኢትዮጵያ አቆጣጠር ወደ አሜሪካ ሀገር በመግባት የግል ስራዎቻቸውን እያከናወኑ ባገኙት የትምህርት እድል በዲግሪ መርሃ ግብር በመማር በማዕረግ ተመርቀው የተመዘገቡ ሬጅስትራርስ በመሆን አበቅተዋል። በአሜሪካ ሀገር በተለያዩ ሆስፒታሎች በነርስነት ሙያ ላለፉት 6 ዓመታት እያገለገሉ ከዛም ጎን ለጎን በተለያዩ ደብሮች በዚህ አካባቢ ሲያገለግሉ በራሌ እዚህም በቻርልስ በግሪን ቦሮ አገልግለዋል። ሆኖም በቅርብ ጊዜ ወዲህ ባጋጠማቸው ህመም ምክንያት በዱክ ዩኒቨርሲቲ ሆስፒታል በሕክምና ሲረዱ ቆይተው ሰኔ 8 ቀን 2018 ዓመተ ምህረት ከዚያ ዓለም ድካም አርፏል። ቄስ ሽመልስ አሰፋ ቤተሰቦቻቸውን ወዳጅ፣ እህት ወንድሞቻቸው መካሪ፣ አስተማሪ፣ ጓደኛ የነበሩ ሲሆኑ በሚኖሩበት አካባቢ ብዙ ወዳጅ ያፈሩ ለቤተ ክርስቲያንና ለሀገር አበርክተዋል። የሚቆረቆሩና ለመንፈሳዊ አገልግሎት ከፍተኛ ፍቅር የነበራቸው ጊዜያቸውን ጉልበታቸውን የሰጡ ነበሩ። በዚህ ታላቅ ወንድም እረፍት ቤተሰቦቻቸው ወዳጅ ዘመዶቻቸውና ቤተክርስቲያን በሚያውቋቸውና ሁሉ ልብ ውስጥ ጥልቅ ሐዘን፣ ባዶነት ቢተውም የእምነታቸውን፣ የፍቅራቸውን፣ የአገልግሎታቸውንና ለእግዚአብሔር የነበራቸውን የማይናወጥ ታማኝነት ያሆነው ይኖራል። ለቤተሰቦቻቸው፣ ለወዳጆቻቸው፣ ዘመዶቻቸው የተሰማን ጥልቅ ሐዘን እየገለጽ ልዑላን እግዚአብሔር መጽናናት ይስጣቸው ይላል። ታሪኩ ነው። ቤተሰብ እንግዲህ ለሁላችሁ ምስጋና ልኳል። እዚህ ላይ እንግዲህ የጠቀሱት እነሱ የሚያውቁትን ብቻ ነው አነባዋለሁ። በአሜሪካ ሀገር በኖርዝ ካሮላይና ስቴት የምትገኙ ትውልድ ኢትዮጵያውያን፣ ኤርትራውያን በህመሙ ወቅት ከጎኑ ሳትለዩ በገንዘባችሁ፣ በጉልበታችሁ እንዲሁም በጸሎታችሁ ላደረጋችሁልን ከፍተኛ እንክብካቤ፣ እገዛ እንዲሁም ካረፍም በኋላ አሁንም ነገር በማመቻቸት በኃላፊነት በመውሰድ ድጋፍና መንፈሳዊ ሽኝት በማድረግ ወደ ሀገሩ በወቅቱ እንዲመጣ ቤተሰቡ እንዳይገላታ ላደረጋችሁ ትብብር ሁሉ እግዚአብሔር አምላክ ብድራችሁን ይክፈል እና ይሄ የቤተሰብ ነው። እንግዲህ በግሌ በጣም አመሰግናለሁ።
በመጀመሪያ የዚህ ቤተክርስቲያን መሪዎች ከመሪ ጌታ ጀምሮ ሁላችሁም በስም በትክክል ባላውቅ እንዳልሳሳት ብዬ ነው። በጣም አመሰግናለሁ። ምዕመናን በጣም አመሰግናችኋለሁ። ብቸኝነትን እንዳይሰማኝ እንደዚህ ስላደረጋችሁ በጣም አመሰግናችሁ። በጣም አመሰግናችሁ። እሱ ከታመመ ጊዜ ጀምሮ ኮሚቴ በማቋቋም አቶ ተስፋዬ እንደገለጹት የተለያዩ ኮሚቴዎች ተመስርተዋል። እነ አቶ ተስፋዬ ያሉ፣ አቶ መኩሪያ ያሉ፣ ዶክተር ሰለሞን ወንዴ፣ ብርሃኑ አለ፣ ኑሪያ፣ ፍስሐ፣ ዮናስ የሚባሉ አልጠቀስኩም ሊሆኑ ይችላሉ። እነዚህ ሰዎች ደከመኝ ሳይሉ የእሱ ህይወት እንዴት ይሻሻላል፣ እንዴት እንርዳው በማለት ሳይታክቱ በመከታተል ብዙ ቦታ በመሄድ ይሄን ሁሉ አድርገዋል። ለእናንተም እኔ ትልቅ ምስጋና አለኝ። እግዚአብሔር በሰማይ በምድር ይክፈላችሁ። በተለያየ ጊዜ እንግዲህ በዚህ ችግር ውስጥ በጣም አስቸጋሪ በሆነ ሁኔታ ውስጥ ከዚህ አካባቢ ከግሪንስቦሮም የደወላችሁልኝ ምግብ በመውሰድ የተባበራችሁ ሴቶች ነበራችሁ። እነ ወሰን አዳም፣ ሀና የሚባሉ ሌሎች ስማችሁን ያልጠቀስኩ እናንተንም በጣም አመሰግናለሁ። ከሁሉም በላይ በዚህ ጊዜ በጣም መራርና አስቸጋሪ ሁኔታ ውስጥ ባለን ጊዜ ገንዘባችሁን ከኪሳችሁ አውጥታችሁ ዶኔሽን በማድረግ በጎፈንድሚ የረዳችሁ ሰዎች በጣም አመሰግናለሁ። ለእኛ ትንሽ መራር ጊዜ ነው። መሪ ጌታ እንደተናገሩ የእሱ እናት የዛሬ 3 ወር ተኩል ነው ያረፉት እና ቤተሰብ በጣም መራር ሁኔታ ውስጥ ነበረ። ብዙ ወጪዎች ነበሩ፣ ብዙ ሕክምና ነበረ እና በእውነት በዚህ ጊዜ ስለረዳችሁ፣ ስላገዛችሁ፣ ከጎናችሁ ስለቆማችሁ እግዚአብሔር በሰማይ በምድር ይክፈላችሁ፣ በልጆቻችሁ ይክፈላችሁ። ያልጠበቃችሁት ካልጠበቃችሁ ቦታ እግዚአብሔር ሰው ያስነሳላችሁ፣ ምሕረቱን ይጠብቃችሁ። እኔ የምለው ነገር የለም። በጣም አመሰግናለሁ፣ አከብራችኋለሁ። እግዚአብሔር ሰው ማለት አንተም እግዚአብሔር